ደክሞኛል ደክሞኛል ታኔንም ለምን እኮ ልጅ ነኝ ገና ፈተና ለምን እኮ ገና ነኝ እናቴ አሰማኝም ሶሎ አሰማኝም ማርያም እንዳሰማኝም እንዳሰማኝም እናቴ ለማሰሚኝ ለምን እኔ ማርኮ ለቆልሽ ነኝ አደልሽ ኮልኝ ከነኩረ ቢሻለው አትጭኝ ማርያም ነገር አትጭኝ በላለው ግን ለምን እንደሰጣችኝ ያባክ ለምን ኮልሽ ነኝ እኮ ገና ነው መቤት ገና ደክሞኝ ማርያም አልዘባኝም አለች እኮ እመቤቴ አልዘባኝም አለች አልዘባኝም አለች ለምን ዘረን እኔ ማሰማኝ አንተ አዘባጭ ለምኑልኝ እናንተ ለምኑልኝ ማርያምን ለምኑልኝ ማርያም ለምኑልኝ እዛ ዛሬውን እንዲያለችኝ እኮ ልክ ከማታ ጀምሮ ከብዶኛል ማርያምን ለምናችሁ ከሞት ጋር ተሰነዱ ለምናት ይላል እሺ ማርያምን ለምናት እሺ ማለቴ ለምኑልኝ በቃ ማርያም ለምኑልኝ ወዳችሁ ማርያምን ለምናችሁ ሁላችሁ የምትወዱኝ ግን ለምን እንዲሰማኝ ንገራት ማርያምን ንገራት ማርያም ደክሞኛል መቤቴ ደክሞኛል ለምን ነው ማሰማኝቷ ተሰማኛለች እመቤቴ ተሰማኛለች አልሰማም ለምን ነው ማሰም ለምን ነው እናቴ ረሳሽ እኮ ሙርሲ እናቴ እኮ ሙርሲ ነኝ እኮ ለምን መልባችሁ በማርያም ተውን ወረዱና ሄዱ ተጫወቱ ጌማችሁን በማርያም ወረዱ አረኛም ጌሙ ይሄድብናል ነገር ማለት ነው ጌሙ ይሄድብናል ጌሙ ይሄዳል አንተ እንደዚህ እየሆንክ እንዳለ ከላይ ቦታው ነው የመጡትኝ እንዳለ ሁላችንም እኮ ከላይ ቦታው ነው የመጣነው ላይቭ ሆነን ስንልክላት ተቀበልን አንተ ለማድረግ ነው የመጣነው አይደለ አንተኛ አክብረንህ እንደመጣን ለምን አክብረን ያለውን ነገር ለምን ተረጋግታ አትነግረንም ቆይ ያልፋል እኮ ይቀሙር ሲያልፋል እኮ ያልፍና እንትን ይላል ስለዛ ለማልፍ ቀን ተው ወንድሜ ነገ ጥሩ አይመጣም ንገረን ተረጋጋ ኢትስ ኦኬ ማልቀስክ ይወጣልሃል ምንም ማለት አይደለም ግን ደግሞ ከዚህ አይዞሽ ወንድሜ ምን ላግዝክ አይዞክ ያጋጥማል ግን በቃ አይዞክ ምን እናግዝህ እሺ ንገረን ተረጋጋ ወይ አምላክ ያ እስራኤል ወይ ራሴ ያመመኝ ነገር
ኤርሚ ማርያምን አመመኝ ጭንቅላቴን። አይዞሽ ቆይ እንዴት ምን ሆነ ነው ወንድሜ? እግዚአብሔር እንዲመረስ ሞርሲ እስካሁን አለቀስክ፣ እኛም ቁጭ ብለን ታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ፣ ከኛ መፍትሄ ከሌለ ደግሞ የሆነ ነገር እናድርግላችሁ። በጣም ብዙ ነገር ተረጋግተህ ንገረን። እሺ ለእንትን ብቻ አይደለም ብሮ የምታለቅሰው ነገር ገንዘብ ብቻ እኮ አይደለም። ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስል። የምንረዳም ነገር ለመሰለህ ይሄ ሁሉ ህዝብ ተቀምጦ አንተም ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ። ገባክ? እና ላይክ ለሚያልፍ ቀን እንደዚህ አትሆን፣ ነገን አስብ ሙርሲ። መቤቴ ደግሞ እንኳን ጠይቃት ለምናት አይደለም ታረጋግጥ እኮ አይዞህ፣ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ችግር ባይኖርብህ እኮ እንደዚህ አትሆንም አይደለም? እንደዚህ እኛ ተው ሙርሲ፣ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ፣ ዛሬ ስሜታዊ የሆነ የምታረገው ነገር ነገ ከነገ ወዲያ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ፣ እግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው፣ የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ። ይኸውልህ ስለሚወድ እኮ ነው የሚደውሉልህ ሰዎች። ሙርሲ ጋር ተጨንቀን አክብረን ጉዱ ፈላ። እሺ አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው። ገባ? ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለእኛ ንገረን። የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም። በውስጥ ይዘህ ምንም መፍትሄ ልታገኝለት አትችልም። ይኸውልህ አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተዋል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቃል። ስሜትን እስካንጸባረክ ድረስ አንተ ኦሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው ኃላፊነት እንደ ኃላፊነትም ነው ያለብን ብራዘር። ስለዚህ ረጋ በልና እንደዚህ ነው ብለህ በጣም በበሰለ እንትን ለማውራት ሞክር። ለምን መፍትሄ እንዲኖረው ያንተ እዚህ ጋር ማልቀስ፣ ያንተ ሚዲያ ላይ መውጣት መፍትሄ እንዲኖረው ችግርህ መታወቅ አለበት፣ ህዝብ ማወቅ አለበት። ምንም አልፈልግም። ምንም አልፈልግም። የተበላሸ ምናምን ነገር አለ ሙርሲ፣ ሰው ጋር ተነስ ውሃ ጠጣ። ማቆምህን የሚፈልግ የለም እዚህ ሙርሲ። ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያይ አቁምልን ብሎ አይደለም። አንተ አለቀስክ ብሎ ነው የሁሉ ሰው ተሰብስቦ እያየሃል። ገብቷል አይደል? ከዛ በኋላ የሚጠብቀው እሺ ይረጋጋ። መጀመሪያ ተውና ይረጋጋ። በቃ ተረጋጋ። አይዞህ እግዚአብሔር ይረዳል። አይዞህ ወንድሞች እኛ አለን አይደለ? ሰማኝ። ወንድሞች እኛ አለን፣ እህቶች አሉ። እነሱ ወንድም የለኝም መቤቴ አልሰማኝም ብላለች። መቤቴ አልሰማኝም ካለች ማንም የለኝም። ትሰማሃለች። እሱ አይደለም። አሁን ተረጋጋ። እሺ ውሃ ጠጣለሁ። ሙርሲ ፐብሊክ ወጥተህ የምታወራውን ነገር ሰው መዞ ሌላ ነገር ነው የሚልህ። አሁን ረጋ ብለህ ችግርህን ብቻ አውራ ሙርሲ። ሰውም እንዲረዳ ማንም ሰው በተቸገርክበት ነገር በጎደለ ነገር እንዲሞላልህ ችግርህን ብቻ አውራ። ሌላ ነገሩን የሃይማኖት ነገሩን ሌላ ነገሩን እዛው ሃይማኖት ቦታ ነው የሚያልቀው። አሁን እዚህ ሙስሊምም ይሆናል ፕሮቴስታንትም ይሆናል ማንኛውም አካል ሰፖርት እንዲያደርግ እንደ ወንድም እንደ እህት ኦርቶዶክስም ይሁን የትኛውም እምነት ማለት ነው። ገብቷል አይደል? ማንም ሰው ይሁን የሃይማኖት ጉዳይ አዳምጠኝ አንዴ። ገብቷል? ሁሉም ሰው ሰፖርት እንዲያደርግ እዚህ ጋር ሰዎች ነው ያለ ነው። ገብቷል? መልአክ ምናምን እዚህ ጋር
ቲክቶክ ተጠቃሚ ነው ያለው። ስለዚህ ለቲክቶክ ተጠቃሚ ህዝብ አዳምጠኛ እንደ ሙርሲ ኦኬ ቆይ ሙርሲ አዳምጠኝ። ይሄ ወንድሜ አንድ ይስማኝ። በገንዘብ ከሆነ ችግሬ በጣም ቀላል ነገር ነው። የቤተሰብን ጉዳይ ከሆነም በውስጥ የምትቀርባቸውን ሰዎች እኛም አለን እናግዛሃለን። የራስህም ደግሞ አሞም ከሆነ አለን። አይ ከዚህ ውጪ ነው ሌላ ነገር ነው ካልክ ወንድሜ ውጣና በቃ ራስህን አረጋጋና ምናምን በቃ አላረን ከራስ ጋር አውርተህ ሙርሲዬን አሁን ብዙ ሰው 16000 ሰው እያየ ነው። በጣም ከባድ ነው። ውጣና ከላይቭ እኔ ልደውልልህ ውጣ ተረጋጋ። ወይም ደግሞ አልፈልግም ወይም አንጣለትና ወይም ለማጠገብ አልፈልግም ማለት ነው። አይዶ መቤት አልፈልግም ያላዛቃለው ነራሴን ተማጣውኝ ሙርሲ ያልተውጡ ምናምን ስላልካውን ተናደነ እንደዚህ ተሰምቶ ነው ምናምን እኛ እንደዛ ስላልካ አንወጣም። ግን አስኬር በእግዚአብሔር እንደውም እሺ ሙርሲ አንድ ጥያቄ ልጠይቅህና እኔ በቃ ካልከን እንወጣለን። እሺ ሙርሲ በቃ እረዳሃለሁ። በቃ የመጨረሻ ጥያቄ ወረድን ካልከኝ ምንድነው አሁን እዚህ ጋር እያረክ ያለው ነገር ጥቅሙ ምንድነው? ለምንድነው እንደዚህ እያደረክ ያለው? እሺ ንገረኝ። ችግር ከሌለ ለምንድነው? ምክንያቱም ብቻ ንገረኝ። በቃ ይሄን ብቻ ንገረኝና እኔ ወይ ልውረድ መርዳት የምችል ከሆነ ደግሞ ቆይ ተረጋጋ። አንተ አሁን ስላለቀስክ እኮ ምንም የሚቀየር የሚለወጥ ነገር የለም ነገራቶቹ ላይ። እዚህ ጋር ይኸውልህ ተረጋጋ ሙርሲ፣ እየነገርኩ ነው። ተረጋጋና ያለውን ነገር የምታስረዳ ከሆነ ማስረዳት፣ ካልሆነ ውጣ፣ እንደውልልህ፣ እናውራ፣ ነገር እንፍታ። እሺ ውጣ፣ ከዛ ልደውልልህ እኔ። ውጣ፣ ዝጋው ቤትህን እና ልደውልልህ። ተረጋጋ፣ እናወራለን። ችግር የለውም፣ መልሱን እናወራለን። ሙርሲ ተው፣ በጭንቅላት ብቻ የሆነ ነገር አትወክል። ሙርሲ በአንተ ጭንቅላት ልክ አይደለም እግዚአብሔር የሚያደርገው። እሺ እግዚአብሔር በተለያየ መንገድ ይመጣል። እግዚአብሔር በሰዎች በኩል ይመጣል። እግዚአብሔር በጎረቤት፣ እግዚአብሔር እዚህም ቲክቶክ ላይ በተለያየ መንገድ ይመጣል። እሺ አንተ ባሰብከው መንገድ ብቻ ላይ መጣ ይችላል። ገብቷል አይደል? በአንተ ጭንቅላት ልክ ለክተህ ከሌ እንደዚህ ያላደረገልኝም ምናምን እሱ አሁን ምንም አይጠቅምህም። አሁን በቃ የተቸገርከው ነገር ካለ ህዝብ እኔ ሰው ደውሎልኝ ነው የመጣሁትና ሙርሲ ተረጋጋ። ቤቱን መዝጋት ካለብህ ዝጋው። ከዛ በኋላ ያለውን ነገር እንትን ትላለህ። ኤርሚ እንደዛ ይሻላል ከወረደ በኋላ። አይ እንደዚህ ከተሰበሰብን እዚህ ፊት ማሰጣት ነው የሚሆነው። ገብታሽ ነገ ምን መሆን ነው የሚሆነው? ገባሽ? እዚህ ነው የሚሆነው። ገባሽ? እዚህ ትክናለው ነው ነገርሽ ነው። ሰው ደግሞ ምን አንዳንድ ሰው የምትናገሪውን ነገር ነው። ገባሽ አይደል? የሚለቅመው እዚህ ጋር ቁጭ ብሎ። ስለዚህ አሁን የባሰ መፍትሄ ከሌለው ችግር ነው በቃ ይዞ የሚመጣ ሄላይት ማለት ነው። ገብቶሻል? ስለዚህ መፍትሄውን ጨርሰን ብንወርድ እዚህ ወንድሞች እህቶች ባለንበት ችግርህን ተናግረህ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ቴክስት አረገልኝ አንድ ሰው አሁን። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ እግዚአብሔር በፈቀደው ገብቶሃል አይደለ? እግዚአብሔር በማን በኩል እንደሚሰራ በማን በኩል እንደሚረዳ አታውቅም። እሺ ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ሌሎቱ በቃ ሁላችሁም በማርያም እኔ በቃ ሞታለሁ። ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሙርሲ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ፣ ጀግና ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እቅድና ፕላን አቅደህ እየሰራ እየኖርክ ያለ ልጅ ነህ። በአጭር ጊዜ ራስን አስተዋውቀህ ራስን ሀገርን ሸጠህ ወደፊት የመጣህ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይሄ ሁሉ የሆነው። እመቤቴ አንተ እንዳልክ ትወድሃለች፣ ታከብርሃለች፣ ትባርካለች። እግዚአብሔር ካንተ ጋር ነው። ይሄ ሁሉ ህዝብ ካንተ ጋር የሆነው መታደል ነው። ሙርሲ ወንድሜ፣ እህቶችህና ወንድሞችህን አክብር። ፍጹም በተረጋጋ መንፈስ የሚጠይቁህን ለማስረዳት ሞክር።
በጣም እድለኛ ልጅ ነህ። እግዚአብሔር ስለሚወድ ነው የሁሉ ህዝብ የተሰበሰበው ወንድሜ። እግዚአብሔርን አመስግን። ይሄን ሁሉ ህዝብ ሰጥተዋል። ይሄን ሁሉ ወንድም፣ ይሄን ሁሉ ፍቅር ሰጥተዋል። ይሄንን ማንም ሊያገኘው አይችልም። ከማንም ተነስቶ አይመጣም። እግዚአብሔር ስላከበረ ብቻ ነው። ፍጹም ተረጋጋ። የእግዚአብሔር መረጋጋት አንተ ላይ ይደር። ተረጋጋ። ቤቲ ትንሽ አውሩት፣ በየተራ ትንሽ አውሩት። አሁንም እንደዛ ነው የምለው። ሁሉ ህዝብ ቢወደው ቢያከብረው ነው መጥቶ ሁሉም ተጨንቆ እንትን የሚለው። ዝም ብሎ ማንም ሰው መግባት የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው በዚህ ልክ ምን አጋጥሞት ነው ብለን የመጣ ነውና ሙርሲ ሁላችንም አክብረን አይኖ ያለብህ ነገር አለ። ለኛ ያልነገርከን ህመምን የምታውቀው ነገር አለ፣ እንረዳለን። ግን እዚህ ድረስ መተህ ካለቀስክ እንደዚህ ከሆንክ መፍትሄ ካልሰጠንክ መፍትሄ ካልተገኘለት ምን ዋጋ አለው? እየደወሉበት ነው ገባ ከ10 ጊዜ አደውሉበት። ሰዎች እባካቸው ከስር ያላችሁ አደውሉበት። በንዴት ነው እና ሙርሲ እባክህ ንገረን። ስልክ እየደወሉበት ነው ገባክ? ቆይ በአካባቢው እዛ የሚቀርበው ሰው የለም? ማንም የለም። ደውያለሁ ግን ማንን ማግኘት ይፈልጋል መሰለኝ። ኮላይክ ምን አገኝ እኮ ግን በጣም ከመመን እንትን ካልተናገር ከባድ ነው ያለብህ ነገር። እዚህ ደግሞ ወጥቶ መናገር አለበት ገባ? ብዙ ሰው እዚህ ጋር ተጨንቋልና መናገር አለበት የተፈጠረው። አይ ደግሞ ውጭ የሚነገር አይደለም ካለ በውስጥ ደግሞ ለሰሙ ሰዎች መናገር ይችላል። በጣም ብዙ ሰው ተጨንቋል። እባክህ ሙርሲ ሰማ ሙርሲ ሁላችንም ቤተሰቦች ነን። ሞር ደግሞ እንቀርባለን የምንል ሰዎች አለን። ችግርህን እናውራ ያለውን ነገር። ከዛ በኋላ ከፈለክ ላይቭ ላይ መጣ ከፈለክ በውስጥ ሁሉ ነገር መጨረስ እንችላለን። እንደዚህ ኢሞሽናል አድርጎ ያስለቅስ ነገር ሊኖር አይገባም። የትኛውም ነገር በመነጋገር የሚፈታ ነገር ነው። ተረዳኝ? አሁን ተነስና ውሃ ጠጣ፣ ትንሽ ተረጋጋ። ከዛ በኋላ ከፈለክ አለማውራት ትችላለህ። ተነስ። ወንጭት በልና ተመለስ። አንድ ፊት ምናምን ተመለስ። በቃ አንድ ጊዜ ሁለት አንድ አሁን ጥሩ እየተረጋጋ ነው። ጎበዝ ካጠብቃለን እንደዛ ልክ በመቤቴ አንድ የተነስና አንድ ፊትን ዋስነካ በመቤቴ እሰየኔ ጀግና እኮ ነው። በጣም ጀግና አስተዋይ ልጅ። እኔን የምትመክር ሰውዬ እንደዚህ ከሆነማ ትክክል አይደለም። በልተነስና ዋስነካ ፊት ላይ አንድ ጎንጨት በመቤቴ የሆነበት ተነስ። በእግዚአብሔር ተነስ። ሰው እሺ ውጣ እንደውልልሃለን። እዚህ ከምታለቅስ ሙርሲ በእውነት እንደወተክ ደውሉለት ወይ እኛም እንደውልልሃለን። በእውነት ሙርሲ ወተህ ብትረጋጋ ይሻላል። እንደዚህ የባሰ ይብሳልና ዘጋው ቤቱን ደውልለት ቁጥሩን ዘጋው ቤቱን። ከተረጋጋህ በኋላ መተህ ትገባለህ። በቃ ቻው። ቆይ እስኪ ለምንድን ነው የሚወጣው? ቆይ እንጂ ይሄ ታዲያ ማለት እያለቀሰ መፍትሄ ካልተገኘ የማንም ሰው አሁን እዚህ ጋር ሰው ጋር ተጣልቶ ሊሆን ይችላል። ብዙ ነገር የተፈጠረ ማለት ለምን ታውቃለሽ? ሄሉ እያለቀሰ እንደዚህ መፍትሄ ካል